አዎ የምሆኖ የኢትዮጵያ ሕዝብ አሁንም አልተመለሰም። እግዚአብሔር በልዩ ልዩ ታምራት ገዝቷቸው ነበር። እሳቸውን አልተመለሱም። ግን በዚያው ዓመት ጴጥሮስ ጳውሎስ ቤተክርስቲያን አስቀድሳለሁ ብለው እንደገቡ በቅዳሴ ላይ 3 ጊዜ ነው ያስወጣቸው። ቁልቢ ላይ አሐዱ አብ ቅዱስ ሲወደቁ ሌላ ሰው የጨረሰው፣ ደብረ ሊባኖስ ላይ፣ ዋልድባ ላይ፣ በብዙ ልዩ ልዩ ቦታ አሁንም ሱዳን ትምህርት ቤት ተመርቃለሁ ብለው ሲሄዱ ደብረ ማርቆስ ላይ በአውሮፕላን ተሰናክለው ተመልሰው እንዲገቡ የተደረገ። ይህም ሁሉ ሲሆን ቅሬታ የላቸውም፣ እሳቸውም አይደነግጡም። ከእሳቸው አለመደንገጥ አብረዋቸው ያሉት ጳጳሳትና ካህናት አሁን የዚያ ጴጥሮስ ጳውሎስ ቤተክርስቲያን የሽንት ቤት ቁልፍ የያዝክ የት ነህ እየተባለ በራዲዮ ሲለፈፍ ነበር የዋለ። ይህን ህዝቡም ያውቃል። ምንም እግዚአብሔር መቼም ማድረስ ላይ የለውም። ጥር 1 ቀን አባ ፈቃደ ሥላሴን በታቦቱ ፊት እልፍ አእላፍ ህዝብ በቆመበት እንዲያው ገደሉ ማለት ይቅርብን። አዎ ይሄን የተፈጸመው በልደታ የሆነውን ታውቃላችሁ፣ በዮሐንስ ቤተክርስቲያን የሆነውን ታውቃላችሁ። ይህ ሁሉ ሲሆን ህዝቡ ምንም ደንታ የለውም። ምን ታየ ብለን ነው ነበር የሚል። አሁን በመጨረሻ ጊዜ ያው በዚህ ሳምንት ታኅሳስ 12 ማለት ነው ሁለተኛው የኢትዮጵያ ካርዲናል ናቸው የካቶሊክ በኢትዮጵያ የሞቱ ጡረታ ሆነው ነበረ። እሳቸው ሲሞቱ እግዚአብሔር የሁለቱንም ደባ ለኢትዮጵያ ህዝብ ገለጸ። የሮምንም የአባ ጳውሎስንም የሮምንም ተሸፋፍኖ ሲያደቡ መኖር። አሁንማ እኮ የእኛም ሆናለች ጀርመን ነበር የሚያሾፉ። ያንንም በድል ያጣሁትን በጦርነት ያጣሁትን በሰላም አገኘን ብላ የሮም ቤተክርስቲያን አባ ጳውሎስን ወከለች። አባ ጳውሎስን ደግሞ ውስጥ ሲሽለከለኩ ኖረው ዛሬ የካቶሊክ ባራኪ ሆነው ተገኙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባ ጳውሎስ ገድል ክፍል 1። የመረጃ ምንጫችን አንድ አድርገን ድህረ ገጽ ህዳር 1 2004 ዓ.ም የተለጠፈ ገድል ጥሩ ለሰሩ ሰዎች ብቻ ይጻፋል ያለው ማን ነው? አሁን ባለንበት ሰዓትም ቤተ ክርስቲያን ደም እንባ ያስለቀሷት አባቶች ገድላቸው እንደ ሥራቸው ተመዝኖ ለታሪክ መቀመጥ መቻል አለበት የሚል አመለካከት አለኝ። የአቡነ ተክለ ሃይማኖት ገድል 25ኛ ካህን ሆነው የሥላሴን መንበር ለማጠን የደረሱ ምድራዊ መላእክት የተባሉ ኢትዮጵያ ያፈራቻቸው የእምነታችን ዕንቁ አባት መሆናቸውን ይነግረናል። ለአባ ጳውሎስ እንደ ቀደሙት አባቶቻችን ሥራቸው በእግዚአብሔር ፊት ሚዛን የደፋ፣ የተሰጣቸውን አደራ በቅጡ ያልተወጡ፣ እግዚአብሔርንና ምዕመኑን ደስ የሚያሰኝ ሥራ ባይሰሩ እንኳን ያደረጉት እኩይ ተግባር ተጽፎ መቀመጥ አለበት። የአባ ጳውሎስም ሥራቸው አንዲት ሳትቀር ትክክለኛ ማንነታቸውን የሚናገር ለትውልድ በመጽሐፍ መልክ ቢዘጋጅ ነገ ለሚነሱ አባቶች እንደ መማሪያ ቤተ ክርስቲያን ያለፈችበትንም የመከራ ዘመን ያውቁበታል። የውጩን ሳይሆን የውስጥ ችግሯን ይረዱበታል። ከመሰል አባቶች ራሳቸውንም ትውልዱንም ይጠብቁታል የሚል ሐሳብ አለኝ። እኛ ግን ጥሩውን እንጂ በዘመናችን ጥሩ ያልሆነውን ጽፈን ለትውልድ የማስተላለፍ ባህሉን ያዳበርነው አይመስለኝም። ቤተ ክርስቲያን በዮዲት ጉዲት በግራኝ መሐመድ ዘመን የደረሰባትን መከራ፣ ችግር፣ ስቃይ አባቶቻችን ለኛ ከትበው አስቀምጠውልን እኛም ልናውቀው ችለናል። የአባ ጳውሎስ ትክክለኛ መልካቸውን ሳንጨምር ሳንቀንስ፣ ሳናጋንን ሳናሳንስ ለመጪው ትውልድ ብናስቀምጥለት
ምን ጉዳት አለው ብዬ በማሰብ ስለሳቸው የማውቀውን ያህል ካነበብኩት፣ መጻሕፍቶች ከነገሩኝ፣ እውነታ ያላቸው ሰነዶች ካስረዱኝ፣ አንደበታቸው ከተናገረው፣ የተለያዩ እውነትን መሰረት ያደረጉ ድረ ገጾችን ካነበብኳቸው በኋላ ስለ እሳቸው ለመጻፍ አሰብኩ። እኔ ሁሌ ቤተ ክርስቲያናችን ስላለችበት ሁኔታ ሳስብ አባ ጳውሎስ በእሳቸው አገዛዝ የቁልቁል ወደ ታች ስትንደረደር ስመለከት ሕዝበ ክርስቲያኑን ግራ ሲያጋቡት ሳስተውል እኔ ነኝ ፈላጭ ቆራጩ በማለት የማይገቡ ለቤቱ የማይመጥኑ ሰዎችን ሰብስበው ቤተ ክርስቲያኒቷን ሲያስቦጠቡጧት ሳይ ትቢያም በራሴ ላይ እነሰንስ ማቅም እታጠቅ ዘንድ ተመኘው። እንዲህ ያለ ነገር በቤተ ክርስቲያን ውስጥ ሲፈጸም እንደ ሰቆቃው ኤርምያስ አለቅስ ዘንድ ተክዤ ተቀመጥኩ። ከዚያም የሰቆቃው ኤርምያስ ጸሎት ትዛለኝና የመጀመሪያዎቹን 4 ስንኞች እንዲህ እያልኩ አነበብኩ። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። ርስታችን ለእንግዶች ቤቶቻችን ለሌሎች ሆኑ ስል ሮሮዬን እግዚአብሔር ወዳለበት ወደ ሰማይ አሰማው። ይህንን መረጃ የሚሰማ ሰው ይህ ጽሑፍ የተጻፈው በኅዳር 1 2004 ዓ.ም መሆኑን ልብ ይሏል። አባ ጳውሎስ በአሁኑ ሰዓት ለያዥ ለገናዥ ያስቸገሩ ሰው ሆነዋል። አንገታቸውንም አደነደኑ ይላል መጽሐፈ ነህምያ ምዕራፍ 9 ከቁጥር 7። በሲኖዶስ ተመክረውም ተዘክረውም እምቢ ብለዋል። ሲኖዶስ ለቦታው አይመጥኑም ብሎ ሰዎችን ከቦታቸው ሲያነሳ እሳቸው ደግሞ ውለው ሳያድሩ መሾሙን ተያይዘውታል። እና ምን ይሻላል? አንዳንዴ ግራው ሲጠፋኝ እግዚአብሔር እኚህን አባት ብሎ የሾመልን በእኛ ክፋት ይሆን ብዬ አስባለሁ። በአንድ ወቅት አባ ጳውሎስ እንዲህ ሲሉ ተደምጠዋል። ክፉ መሪ ተሰጠን ብላችሁ አታጉረምርሙ። ክፉ መሪ ካለም የእናንተ ውጤት ነው። This is what you deserve። ደግ መሪ ለማግኘት መጀመሪያ ደግ ሆኖ መገኘት ያስፈልጋል ማለታቸውን ሰምቼ ብዬ ዝም ማለቴን አስታውሳለሁ። መቼስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በዚህ 20 ዓመት የደረሰው ውርደት መቼም ደርሶ የማያውቅ ወደፊትም ይደርሳል ተብሎ የማይጠበቅ ነው። ቤተ ክርስቲያኒቷ ለሶስት ተሰንጥቃለች። ሕጋዊ ሲኖዶስ፣ ሕገወጥ ሲኖዶስ እና ገለልተኛ በማለት እንዳሻቸው ስም በመስጠት ከሕገ ቤተ ክርስቲያን ውጪ ሁሉም በየፊናው መንገድ የጀመረበት ጊዜ ላይ ነን። የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ላይ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው ይላል። በአባ ጳውሎስ ዘመነ ፓትርያርክነት ግን ይሄው 3 ልብ እንዲኖረን አድርገውናል። ለዚህ ሁሉ ውርደት ኃላፊነቱን የሚወስደው ማን እንደሆነ አናውቅም። ካህናት ይሁኑ፣ ምዕመናኑ ይሁኑ፣ መንግሥት ይሆን ቤተ ክህነቱ እስካሁን አልለየለትም። ነፃ አገር የሌለው ሕዝብ እውነቱን ለማወቅ መብት የለውምና ሁል ጊዜ በግምትና በብዥታ ውስጥ ይኖራል እንጂ አቋም ወስዶ ለስህተቶች መፍትሄ ማግኘት አይችልም። እውነትን ሁል ጊዜ ከላይ ያሉት ሰዎች ዘንድ መራራ ናት። ለምን እንዲህ እንደሆነባቸው ግን አይገባኝም። እስካሁን ድረስ ሰድቦ ለሰዳቢ አንሰጥም ብለን የእሳቸውን ጉድ እያወቅን እንዳላወቅን ሆነን ዝም ጭጭ ብለን ቁጭ ብለናል። አሁን ግን ሳልናገረው ዝም ብል ወይንም ሰው እንዳያውቀው ባደርግ ውስጤ እረፍት ስለማይሰማው ስለ እሳቸው የማውቀውን በመጽሐፍት የተጻፉትን በፎቶ ተቀርጾ እጅ ላይ የሚገኘውን የተናገሩትን በመጽሐፍ የተጻፉላቸውን እሳቸውም የጻፉትን በማስማማት መጽሐፍ እጀምራለሁ። የአባ ጳውሎስ ጵጵስናና
ሹመት። አባ ጳውሎስ ከሃይስኩል በኋላ ባገኙት ዕድል የቴዎሎጂ ዲግሪ ይዘው ቅዳሴ ተምረው ጵጵስና ለመቀበል እንዴት እንደቻሉ መጠናት ያለበት ጉዳይ ነው። ምክንያቱ ደግሞ ዕድሜያቸው ለጵጵስና ያልደረሰ ቅስና እንኳን ለመቀበል የቤተ ክርስቲያንን ጥልቅ ሙያ በሚጠይቅበት በ1960ዎቹ ጊዜ ተጠይቆም ሲገኙ አልሾምም እያሉ በሚሾሙበት ዘመን በወጣትነታቸው ለኤጲስቆጶስነት መታጨታቸው ጥያቄ ያስነሳል። እኔ መጽሐፍቶችን ሳገላብጥ ትንሽ መረጃ ቢጤ አግኝቻለሁ። እሷን ላመላክታችሁ። ጳጳስ ሆነው ከመሾማቸው በፊት ስማቸው አባ ገብረ መድኅን ይባል ነበር። አባ ገብረ መድኅን በወቅቱ በነበሩ ፓትርያርክ አቡነ ቴዎፍሎስ ተጠቁመው ለጵጵስና የታጩ ቢሆንም በሦስት ምክንያቶች የወቅቱ ሲኖዶስ ሳይመርጡት ቀርተዋል። አንደኛ፣ አባ ገብረ መድኅን ማለትም አባ ጳውሎስ ቆባቸውን ጥለው በምትኩ የህንዶችን ኩፍታ ያደርጉ ስለነበረ፣ ይህም ማለት ይህ ሥራቸው ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ሁለተኛ፣ ቀሚሳቸውን ጥለው በምትኩ መኳንንት ለመምሰል የመኳንንቱን አይነት ካፖርት ይለብሱ ስለነበር። ሦስተኛ፣ ገዳማውያን አባቶች ከሚኖሩበት ክልል ወጥተው በቡና ቤት ይኖሩ ስለነበር በወቅቱ በነበረው ሲኖዶስ ሳይመረጡ ቀርተዋል። ይህ የሆነው በ1968 ዓመተ ምህረት ነው። ታዲያ በምን ተአምር ጳጳስ ሆነው ተገኙ የሚል ጥያቄ ሲመጣ ሁለት መላምቶችን በጊዜው የነበሩ ሰዎች ያስቀምጣሉ። አንደኛው መላምት እጩ ሆነው እንደቀረቡ ለማስመሰል በፓትርያርኩ ግቢ ሲታዩ ውለው አድረዋል። ከዚያም የሹመቱ ዕለት ከእውነተኛ ተሿሚዎቹ ቀድመው በቦታው በመገኘት የመካከለኛውን ወንበር ይዘው ተቀምጠው ተገኝተዋል የሚል መላምት አለ። በእውነት እንዲህ ሞገደኛ መነኩሴ ነበሩ ይህ ሰውዬ? ምክንያቱ ግን ውሃ የሚቋጥር ሆኖ አላገኘሁትም። ምክንያቱም የጵጵስናው ሹመት ሲካሄድ መጀመሪያውን ውድቅ ያደረጓቸው ጳጳሳት በዚያ ሥነ ሥርዓት ላይ ስለሚኖሩ ይሄ እንዴት ይሆናል የሚል ጥያቄ ሳያነሱ እንዴት ዝም ይላሉ የሚል ጥያቄ ስላለኝ ነው። ሁለተኛው መላምት ደግሞ ራሳቸው አቡነ ቴዎፍሎስ ከሲኖዶሱ ፈቃድ ውጪ ሹመቱን እንዲፈጸም አድርገዋል የሚል ነው። ይሄ ይሻላል። ፓትርያርኩ ከሲኖዶሱ ውሳኔ ውጪ ሹመቱን አከናውነው ሊሆን ይችላል። እንዲህ ሲሆን ደግሞ የሲኖዶስን ውሳኔ መሻር የተጀመረው በአባ ጳውሎስ ሳይሆን ከቀድሞም የኖረ ልማድ ነበር ማለት ነው። ይህም ቢሆን የራሱ ችግር አለው። በወቅቱ ለሹመት አለመመረጣቸውን የሚያስረዳ አንድ ጥሩ መረጃ አለ። ይኸውም በወቅቱ በቤተ ክርስቲያኒቱ ውስጥ የሚታተም አንድ ጋዜጣ የሁለቱን ጳጳሳት ስም ጠቅሶ ዘገባ ሲያቀርብ የአባ ጳውሎስ ስም በዚያ አልተጠቀሰም። ይህም የሆነው አባ ጳውሎስ በዚያን ዕለት በተደረገው የሲኖዶስ ስብሰባ ሳይመረጡ ውድቅ ሆነው በመቅረታቸው ነው። ለምን ጋዜጣው የአባ ጳውሎስን ስም አላወጣም ለሚለው ጥያቄ የአባ ጳውሎስ ወገኖች መልስ መስጠት ይጠበቅባቸዋል። አቡነ ቴዎፍሎስ በ1968 ዓመተ ምህረት ለአባ ገብረ መድኅን ማለትም ያሁኑ አባ ጳውሎስ እንዲህ ብለው ነበር። አባ ገብረ መድኅን ወይም ያሁኑ አባ ጳውሎስ በነገሮች በጣም ሲቸኩሉ፣ ለመሾም በጣም ሲጣደፉ ለጵጵስና እንዲያጯቸውና በጊዜው የነበረው ሲኖዶስ እንዲያጸድቅላቸው ከልክ ያለፈ ምኞታቸውን የተመለከቱት አቡነ ቴዎፍሎስ ልጄ ቀስ በል ጵጵስናውን ትደርስበታለህ፣ ኋላ ግን ሸክሙን አትችለውም ብለዋቸው ነበር። እውነት ነው። አቡነ ቴዎፍሎስ በሕይወት ባይኖሩ እንኳን
የተናገሯቸው ነገር ግን አሁን ከ40 ዓመት በኋላ ሲደርስ እያየን ነው። ሸክሙን አልቻሉትም። ቤተ ክርስቲያኒቷን በሕጋዊ መንገድ ማስተዳደር አልቻሉም። ልባቸው ከመጠን በላይ ደንድኗል። እኔ ከሞትኩ ሰርዶ አይብቀል አይነት አካሄድ በዚህች ንጽሕት በሆነች እምነታችን ላይ የያዙት መንገድ ነው። ሹምሽር በፍቃዳቸው እንጂ የሲኖዶስ ድምፅ ዋጋ እንደሌለው ደጋግመው አሳይተውናል። ቤተ ክህነቱ እንደ ጋዳፊ አስተዳደር በቤተ ዘመድ አስከብበውታል። ከፋፍለህ ግዘው የሚለውን የገዢው ፓርቲ መስመር ሲተገብሩ ዓይናችን እያየ ነው። ባለፈው ዓመት የአዲስ አበባን ሀገረ ስብከት በአራት ለመክፈል ለሲኖዶስ ሐሳብ አቅርበው ሲኖዶሱ አለመቀበሉ የዛሬ ዓመት ትውስታችን ነው። በሃይማኖት ሕጸጽ ያለባቸውን ሰዎች የቤተ ክርስቲያኑ አስተዳዳሪ አድርገው በመሾም ለምዕመኑና ለወንጌል አገልግሎት እንቅፋት ሆነዋል። መናፍቃኑ ተሐድሶአውያኑ የልብ ልብ የተሰማቸው በእርሳቸው ዘመነ ፓትርያርክነት ነው። ከዚህ በላይ ብዙ ማለት ይቻላል። አዎን ሸክሙ ከብዷቸዋል። አንድ አባት ስለ እጩ መነኮሳትና ጳጳሳት ሲያስተምሩ ሳይገባቸው በድፍረት ለዚህ ክብር የበቁ ሰዎች ሰይጣን በተቀበሉት የማይገባ ሹመት መጠን ነው የሚሰፍርባቸው ያሉኝን አስታውሳለሁ። የአባ ገብረ መድኅን ጵጵስና ማለትም የአባ ጳውሎስ ጵጵስና በእንዲህ መልኩ ተጠናቆ በ1968 ዓመተ ምህረት ጳጳስ ሆነው አባ ጳውሎስ ተብለው ተሾሙ። በዚህ ወቅት ደርግ ጳጳስ እንዳይሾሙ ትእዛዝ አውጥቶ ነበር። አቡነ ቴዎፍሎስ የደርግን ትእዛዝ ሽረው 3 ጳጳሳትን ሾሙ። ደርግም ትእዛዜን አልሰማህም ብሎ ፓትርያርኩንና 3ቱን ተሿሚ ጳጳሳት እስር ቤት ጨመራቸው። በወቅቱ የተሾሙት ጳጳስ አቡነ ባስልዮስ፣ አቡነ ጴጥሮስና አቡነ ጳውሎስ አወዛጋቢው ጳጳስ ነበሩ። ከጊዜ በኋላ 3ቱ ጳጳሳት ከእስር ሲፈቱ ፓትርያርኩ ብቻ በዚያው ቀርተዋል። የማይዋጥ እውነት በቤተ ክርስቲያኒቷ ጉዞ ውስጥ የሚያሳዝነውና አንገት የሚያስደፋውን ታሪክ እዚህ ላይ አንባቢ ቢያውቀው መልካም ነው። ደርግ አቡነ ቴዎፍሎስን ወስዶ ገድሎ ጣላቸው። በወቅቱ የነበሩት ጳጳሳት ቀጥሎ ያለውን አረፍተ ነገር የያዘ ደብዳቤ ለደርግ ጽሕፈት ቤት ላኩ። ደብዳቤው እንዲህ ይላል። የኢትዮጵያ ጊዜያዊ ወታደራዊ መንግሥት ስለ ቤተ ክርስቲያን ሲል በቀድሞ ፓትርያርክ ላይ የወሰደውን እርምጃ ደግፈናል። ይህ ደብዳቤ ሲጻፍ በጊዜው የነበሩ አባቶች በፖለቲካዊ እጅ ጥምዘዛ አካሄድ ይሁን ወደውና ፈቅደው በማይታወቅ ሁኔታ ደብዳቤው ላይ ፊርማቸውን ያኖሩ አባቶች ነበሩ። ይህን ደብዳቤ እዚህ ድረ ገጽ ላይ ፖስት ማድረግ ከጥቅሙ ጉዳቱ ስለሚያመዝን ሳላደርግ አልፌዋለሁ። የአቡነ ቴዎፍሎስ ሞት ለደርግ ጽሕፈት ቤት ከደገፉ 16 ጳጳሳት ውስጥ 7ቱ እነዚህ ናቸው። ይህን እውነት አሁን ላይ ደርሰው መካድ ቢሞክሩ እንኳን በጊዜው የተጻፈው ደብዳቤ ስለመፈረማቸው ያረጋግጥልናል። ከ16ቱ ጳጳሳት ግማሾቹ በሕይወት እንደሌሉና ገሚሶቹ ደግሞ አሁንም እንዳሉ ለማወቅ ችለናል። አንደኛ አቡነ አብርሃም የሐረርጌ ሀገረ ስብከት ሊቀ ጳጳስ። ሁለተኛ አባ መቃርዮስ የጎጃም ሀገረ ስብከት ሊቀ ጳጳስ። ሦስተኛ አባ ማርቆስ በጡረታ ላይ የነበሩ። አራተኛ አባ ማቴዎስ በጡረታ ላይ የነበሩ ወደ ሥራ የተመለሱ። አምስተኛ አባ እንድርያስ በጡረታ ላይ የነበሩ ወደ ሥራ የተመለሱ። ስድስተኛ አባ ዮሴፍ በጡረታ ላይ የነበሩ ወደ ሥራ የተመለሱ። ሰባተኛ አባ ሚካኤል በጡረታ ላይ የነበሩ ወደ ሥራ የተመለሱ። እነዚህ ጳጳሳት የፓትርያርኩን መገደል የደገፉ ናቸው። ታዲያ እነዚህ በምን መስፈርት ነው መልካም እረኛ የሚሆኑት?
እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንደሚነሱ እኔ አውቃለሁ ያለው ጌታ እነዚህን ይሆን? ይሄንንስ ስንሰማ ማቅ ለብሰን ትቢያ ነስንሰን ለማልቀስ ከመሞከር ባሻገር ምንም ማድረግ አንችልም ማለት ነው። እንዴት አንድ ጳጳስ ንጹሕ ሰው ሲገደል እደግፋለሁ ብሎ ግድያን የሚያበረታታ ድርጊት ይፈጽማል? ለዚህ ነው ሹመታቸው የነበረው? ለዚህ ነው በትረ ሙሴን እንዲይዙ የተደረገው? እንዲህ አይነት አድርባይነትን ነው ለትውልድ የሚያስተምሩት። አሁን ያሉትስ እንደነ አባ ጳውሎስ፣ አቡነ ፋኑኤል፣ አባ ሰረቀ፣ አባ ገሪማ፣ ፋንታሁን ሙጬ፣ ሌሎችም ከዚያ የተለየ የሚያደርጉት ምን አዲስ ነገር አለ ብለን ብንጮህም የሚሰማን የለም። እውነትና ፍትሕ ሞቶ የተቀበረባት አገር ውስጥ ማን የማንን ጩኸት ያዳምጣል? እስኪ ደግሞ አባ ጳውሎስ የአሜሪካ ኑሯቸው ምን ይመስል እንደነበረ እንመልከት። የያኔው አባ ገብረ መድኅን፣ የአሁኑ አባ ጳውሎስ በአሜሪካ። አባ ጳውሎስ ወደ አሜሪካን የመጡት የትምህርት ዕድል አግኝተው በክብር ተሸኝተው እንደሆነ ይታወቃል። ከሰው ጋር ተስማምተው ሥራ መስራት ስላልቻሉ በነፃ ቀለብ እየተሰፈረላቸው ሲኖሩ ስኮላርሺፕ ያገኛሉ። ከዚያም ወደ ደርግ ጽሕፈት ቤት ሄደው ቤተ ክህነት ስለተጣላኝ አይሰደኝምና እናንተው ስደዱኝ ብለው ደርጎችን ይማጸናሉ። ከዚያም ደርግ ሰውየው ለትምህርት ውጭ አገር ቢሄድ ትቃወማላችሁ እንዴ ብሎ ቤተ ክህነትን ይጠይቃል። ቤተ ክህነትም እንደማትቃወም ታሳውቃለች። ከዚያም የመጓጓዣ ተከፍሏቸው የመንገደኛ ወጪ የኪስ ገንዘብ ተሰጥቷቸውና ደብዳቤ ተጽፎላቸው በክብር ነው የወጡት። አባ ጳውሎስ ግን በመዋዕለ ዜናቸው ላይ ያጻፉት ከዚህ የተለየ ታሪክ ነው። እንዲህ ይላል። ብፁዕ አቡነ ጳውሎስ ከብዙ ስቃይና መከራ በኋላ ለስም ያህል ከእስራት ቢፈቱም በዓይነ ቁራኛ እየተጠበቁ በአገር ውስጥ መኖር ስላልቻለ በስደትና በመከራ ወደሚገኙት ወገኖቻቸው ተሰደዱ ይላል ዜና አባ ጳውሎስ ገጽ 95 እና 96 ላይ። የአባ ጳውሎስ ዜና መዋዕለ ጸሐፊ ዛሬ ስንት ንጹሐን ዜጎች በወጡበት እንደሚቀሩ የሚያይ ዓይን የሚሰማ ጆሮ ይኖረው ይሆን? ለነገሩ ሰው እንዲያውቀው የምፈልገው ከእሳቸው ጋር በጥቅም የታሳሰሩ ሰዎች ጠቀም ያለ ብር ከተሰጣቸው አይደለም የአባ ጳውሎስን ዜና መዋዕል ይቅርና የሰይጣንን ገድል ለመጻፍ ወደ ኋላ የማይሉ ሰዎች ናቸው። በእሳቸው ዘመን ስንቱን ነው ከሥራ ገበታ ያፈናቀሉት? አለቃ እያሌው ታምሩን የመሰለ ሊቅ እንዴት አድርገው ነው የገፏቸው? አለቃ እያሌው ታምሩ ሲያርፉ በአዲስ አበባ በየትኛውም ደብር ፍትሐት እንዳይደረግላቸው ሲሉ ትእዛዝ ያስተላለፉት አቡነ ጳውሎስ አይደሉም እንዴ? ሕገወጥነት የተንሰራፋው በማን ጊዜ ሆነና ነው? በቅርቡ በተጻፈ የልደታ ቤተ ክርስቲያን የሂሳብ ዝርክርክነት አሰራርን የሚናገር መጽሐፍ ጸሐፊ በማን ትእዛዝ ነው ፍርድ ቤት ሳይቀርብ 4 ቀን ታስሮ የወጣው? የአባ ሰረቀን ክስ ፍርድ ቤት የያዘው ፋይል የማን እጅ ነው ፋይሉን ወደ መዝገብ ቤት ያስመለሰው? የእሳቸውን ዜና መዋዕል የጻፉ ሰዎች የእነዚህን ዜጎች እስር፣ ስቃይና መከራ የሚናገርበት አንደበት ይኖራቸው ይሆን ብለን ከመጠየቅ ውጪ መልስ የሚሰጠን ሰው ስለሌለ እህ ብለን ዝም ከማለት ባሻገር የምንለው ነገር የለንም። መቼስ የአባ ጳውሎስን ጉዳዮች አውርተን አንጨርሰውም። አንድ አስገራሚ ነገር አለ። አባ ጳውሎስ ደርግን እንዴት እንደሚጠሉ እናውቃለን። ብዙ ጊዜ ስለ ደርግ አስከፊነት ሲናገሩ ሰምተናል። አሜሪካን አገር በነበሩ ጊዜ የተለየ መልክ ነበራቸው። አንዱን አንቀጽ እንዳለ አስፍሬዋለሁ። በዚያን ወቅት ኒውዮርክ የሚገኘው የዓለም አብያተ ክርስቲያናት ጽሕፈት ቤት ሰራተኞች መታሰራቸውን ምክንያት አድርገው በእስር ቤት ስለደረሰባቸው ችግርና በሌሎችም ኢትዮጵያውያን የፖለቲካ እስረኞች ላይ ደርግ ስለሚፈጽመው የጭካኔ ሥራ ይገለጽና ደርግ በዓለም አደባባይ በጳጳስ ስም እንዲጋለጥ ቢጠየቁ
ደርግ እርሳቸውን ያሰራቸው ለሕይወታቸው ጥበቃ እንዲደረግላቸው እንጂ ለጉዳት እንዳልሆነ አስረድተው ጥያቄውን ሳይቀበሉት ቀርተዋል። ይህ ነገር እውነት ከሆነ አባ ጳውሎስን ምን እንበላቸው? አንዴ ለደርግ ታማኝ ስለመሆናቸው ምስክር ሆኖ የሚጠራው ኒውዮርክ የነበረው የቋሚ መልእክተኛቸው ጽሕፈት ቤት ሰራተኞች ናቸው። አባ ጳውሎስ የደርግና የወያኔ ሰላይ ነበሩ። በዛን ጊዜ አቡነ ይስሐቅ ከሚባሉ ሌላ ጳጳስ ጋር ይጋጩና አቡነ ይስሐቅ እባካችሁ እናንተ ገላግሉን ብለው የወቅቱ አምባሳደር ጋር ይሄዳሉ። አምባሳደሩም ገርሞት እርሳቸው ማለትም አባ ጳውሎስ የኛ ሰው ናቸው፣ ለመንግስት የሚሰሩት ሥራ አለ፣ እርስዎ ግን ደርግን እንደሚጠሉ ነው የሚታወቀው፣ ወደፊት ሚኒስትሩ ሲመጡ ጥያቄውን ይዘው ይምጡ ብለው ያሰናብቷቸዋል። ይህ እንግዲህ ጳጳስ ጳውሎስ ደርጎችን እያጃጃሏቸው እንደነበር የሚያመለክት ነገር ነው ማለት ነው። ከወያኔ ጋር ደግሞ የሚያስጠረጥራቸው ወደ ካርቱም የሚደወለው ስልክ ብዛት ነው። በአንድ ወቅት የአንድ ዓመት የስልክ ቢል $25,000 ደርሶ ነበር። የሚደወለውም ካርቱም እና አዲስ አበባ ነበር። አዲስ አበባ እሺ ለሥራ ነው ይባል፣ ካርቱም ግን ማን ጋር ነው የሚደወለው? ይህን የምንጠይቅበት ነፃ ሚዲያ ቢኖረን እንዴት መልካም ነበር። ኒውዮርክና የጳጳስ ምሳ። ይህቺ የጳጳስ ምሳ ማለት ለጳጳሱ ቀለብ የሚሆን ገንዘብ ማሰባሰቢያ ዘዴ ነች። አባ ጳውሎስ ኒውዮርክ በነበሩ ጊዜ የወር ደሞዝ አልፈልግም ብለው ግን ደግሞ ሁሉም ወጫቸው በሰበካ ጉባኤው እየተሸፈነላቸው ይኖሩ ነበር። ከዚያም እኔ ደሞዝ አይከፈለኝም እያሉ በዓመት 2 ጊዜ የጳጳስ ምሳ እየተባለ ፈንድ ራይዚንግ ይደረጋል። ከዚህ ፈንድ ራይዚንግ የሚገኘው ገንዘብ ቀጥታ በእርሳቸው አካውንት ይገባል። ከእርሳቸው ውጪ ማንም አያዘውም። ያ የእርሳቸው ገንዘብ ነው። በአንድ ፈንድ ራይዚንግ ከ60 እስከ $70,000 ይሰበሰብ ነበር። በሁለት ዙር ከ120 እስከ $140,000 ቀጥታ ወደ አካውንታቸው ይገባ ነበር። መችሽ በዚህ ብቻ ያበቃሉ። ባህልን ማዳበር ብለው ሕዝበ ክርስቲያኑን አስተባብረው የያሬዳዊ ዜማ ድራማ እያሳዩ ቢዝነስ መስራት ጀመሩ። ከዚያም በወንድማቸው አማካኝነት እያንዳንዷን ድርጊት እያስቀረጹና በካሴት እያደረጉ ንግዱን አጧጥፈውት ብዙ ሀብት አገኙ። መጽሐፍ ቅዱስ ግን ለመነኩሴ ምንም ሀብት እንዳይኖረው ሲል ይመክራል። ተገነባ የተባለው ቤተ ክርስቲያን። አባ ጳውሎስ መዋዕለ ዜናቸው እንዲህ የሚል ዜና ጽፎላቸዋል። በ8 ዓመት ውስጥ ይሆናል ተብሎ በማይታሰብ አስገራሚ ሁኔታ በሀገረ ባዕድ የሚከተሉትን 7 የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ቤተ ክርስቲያናትን አቋቁመዋል ይላል። ከተጠቀሱት 7 ቦታዎች ውስጥ አንደኛ በአሪዞና ኪዳነ ምሕረት አሰርተዋል ተብሎ ዜና ቢነገርላቸውም በአሪዞና ኪዳነ ምሕረት የምትባል ቤተ ክርስቲያን የለችም። ሁለተኛ የቅድስት ሥላሴ ቤተ ክርስቲያንም በታምፖ ፍሎሪዳ ተሰርቶ አገልግሎቱ ሳይቋረጥ የምዕመናን ቁጥር በዝቶ የእግዚአብሔር መንግሥት በሰፊው እየተሰበከ ይገኛል ይላል የአባ ጳውሎስ ዜና መዋዕል። ሆኖም ግን እንዲህ የሚባል ቤተ ክርስቲያን በታምፖ ፍሎሪዳ የለም ተብሏል። ሦስተኛ የቅዱስ ጊዮርጊስ ቤተ ክርስቲያን በላስ ቬጋስ ኔቫዳ አቋቁመዋል ቢባልም በኔቫዳ በዚህ ስም የሚታወቅ ቤተ ክርስቲያን እንደሌለ እኔ ራሴ እዚያ ያሉ ክርስቲያን ጓደኞችን ጠይቄ ተረድቻለሁ። ሌሎቹ 4ቱ ደግሞ ቀድሞ የነበሩ ሲሆን አባ ጳውሎስ የኔ ናቸው ብለው በራሳቸው ስም በማድረግ የማይገባቸውን ዝና አግኝተውበታል። በኒውዮርክ፣ በሎስ አንጀለስ፣ በሳንዲያጎ፣ በዳላስ ያሉት ናቸው ቀሪዎቹ 4ቶች። ይህን ስጽፍ የአሜሪካ ዜግነት ያላቸው ሲበርድ በእጃቸው ሲሞቅ በማንኪያ የሚባሉት አባ ፋኑኤል ሲኖዶስ ፊት ቀርበው የጵጵስና ማዕረግ በተሾሙበት ዕለት የዋሹት ውሸት ትዝ አለኝ።
አባቶቹም ዋሹ፣ ልጆች ውሸት ውሸት ነው። የተሻለ ትርጓሜ ልንሰጠው አንችልም። በአሜሪካ ሀገር የዋሽንግተን ዲሲ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ሰርቼ አስረክቤያለሁ ብለው ምልአተ ጉባኤው በደስታ ተቀብሎት ለብፁዕ አባ ፋኑኤል ተጨብጭቦላቸው ነበር። ሰርቼ አስረክቤያለሁ የሚሉት ቤተ ክርስቲያን ግን በባለቤትነት የተመዘገቡት ከሦስት ግለሰቦች አንደኛው አባ ፋኑኤል ናቸው። የአባ ፋኑኤል ውሸት እንኳን ሊገርሞት አይገባም፣ የአባ ጳውሎስ ነው እንጂ። ይችን የመሰለች አካሄድ አባ ፋኑኤል ከአባታቸው ከአባ ጳውሎስ ሲሆን የተማሯት። በጊዜው የነበሩ አባቶች ላያውቁ ይችላሉ። ለምሳሌ ምስራቅ ሐረርጌ ላይ የተመደቡ አንድ አባት ዋሽንግተን ስለተሰራው ሥራ በአገልግሎት ድካም ሙሉ መረጃ ላይኖራቸውና ላያውቁ ይችሉ ይሆናል። እውነት መስሏቸው ደስ ተሰኝተው ቢያጨበጭቡላቸው አይገርምም። መረጃው ስለሌላቸው ነው። ይህች ደግሞ ከእኛ አታመልጥም። የአባ ጳውሎስ ዘረኛ ጸባይ። ቦታው ሎስ አንጀለስ ማርያም ቤተ ክርስቲያን ውስጥ ሕወሓት አገሪቷን ከተቆጣጠረ በኋላ ነው። አባ ጳውሎስ አውደ ምሕረት ላይ ቆሙ። ታዳሚው ብዙ ነው። ማንንም ከመጤፍ ሳይቆጥሩ ድምፃቸውን ከፍ አድርገው እንዲህ አሉ። እስከ ዛሬ የወገኖቼን ቋንቋ ሳልናገር ንቄያችሁ በመኖሬ ይቅርታ ልጠይቅ ይገባኛል። ቋንቋችሁ ከሁሉም ቀዳሚ ሆኖ ሳለ ተንቆና ተረግጦ በመኖሩ ይቅርታ ልትጠየቁ ይገባችኋል ብለዋል። ጉድ ነው! ቋንቋችሁ ከሁሉም ቀዳሚ ሆኖ ሳለ ምን ማለት ይሆን? ይህ የፈጠራ ወሬ ወይም ድርሰት አይደለም የተናገሩት፣ ቃል በቃል ከድምፃቸው ተገልብጦ እንጂ። አባ ጳውሎስ የሚናገሩትን ቋንቋ የማይናገሩ ብዙ ምዕመናን በዚያ ቤተ ክርስቲያን ውስጥ እንደሚኖሩ ይገመታል። ታዲያ ሌሎች ባሉበት እንዲህ ያለ የዘረኝነት ስሜት ያለውን ነገር መናገር ነውር አይሆንም ወይ ተብሎ አባ ጳውሎስ ስለማይጠየቁ ጸጥ ብለናል። የሰውየውን ጤንነት ተጠራጥሮ ከማለፍ ባሻገር እስከ ዛሬ የተደረገ ምንም ነገር አላየንም። መንፈስ ቅዱስ እንዲህ አይነቱን ግለሰብ እንዴት ጳጳስ አድርጎ እንደሾመው ግን ይገርማል። በውኑ እንዲህ አይነት ሰው የቤተ ክርስቲያን ራስ እንዲሆን የእግዚአብሔር ፈቃድ ነውን? ክፍፍልና ክስ ለመጀመሪያ ጊዜ በቤተ ክርስቲያኗ ታሪክ ውስጥ በአባ ገብረ መድኅን ማለትም በአባ ጳውሎስ ዘመን ነው የተጀመረው። በፊት በነበሩ አባቶች መሃል ትንሽ ግጭት ባይጠፋም እንዳሁኑ ግን ከመንግስት ባለስልጣናት፣ ከፖሊስ ኮሚሽነር፣ ከጸጥታና ደህንነት ቢሮ፣ ከውጭ ጉዳይ ቢሮ ተመድቦ የተጣረቁበት ጊዜ የለም። አላየንም፣ አልሰማንም። ከዚያ በፊት በቤተ ክርስቲያኒቱ ታሪክ ውስጥ ክስ አይታወቅም ነበር። በሳቸው ጊዜ የተጀመረው ክስ ሲወርድ ሲዋረድ ይኸው እስከ ዛሬ ቤተ ክርስቲያኒቷን በየቦታው እያዋረደ እየከፋፈለ ይገኛል። የአባ ጳውሎስ ሕገወጥ ፓትርያርክነት። በዚህ ስር ብዙ ነገሮች አሉ። የአባ ጳውሎስን በዓለ ሲመት የታወጀበትን ሐምሌ 5 ቀን 1984 ዓ.ም የመከራ አዋጅ የታወጀበት ቀን ነው። ይህ ሮሮ ይባላል። በዚህ ዕለት ንግግር ካደረጉት ጳጳሳት መካከል የበፊት ጓደኛቸው አባ ገሪማ ዋነኛው ናቸው። እርሳቸውም እንዲህ ብለው ነበር። የቸር ጠባቂነት ግዴታውን የፈጸሙ መሆኑን ከተገልጋዮች መርዳት ችለናል። ይህ የአባ ገሪማ ምስክርነት ከምናየው ከአባ ጳውሎስ ድርጊትና ባህሪ ጋር አይገጥምም። ይህም ሌላ ውሸት ነው። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ ብለን እንቀጥል። ይህችን ሌላ ጊዜ በቪዲዮ በምስል ከዊኪሊክስ ባገኘነው መረጃ ከቤተ ክህነት ተበላሽቷል ተብሎ ከተጣለ ሃርድ ዲስክ
ማህተም ባያርፍባቸው እንኳን በሶፍት ኮፒ ሪከቨሪ የተደረጉ ማስረጃዎች የጊዜው ጋዜጦች የዘገቡትን ዘገባ ይዘን እንመለሳለን። ፈጽሞ ቂመኛ የሆነው ወይም በየጊዜው ሁሉን እስከ ማሰርና እስከ ማውገዝ ድረስ ፈጥኖ የሚቆጣ ኤጲስቆጶስ ቢኖር ይህን ባይተው ክብርን የሚወድ ሁል ጊዜ ፈጥኖ ለማውገዝ ቂሙን የማይረሳ ቢሆን ከሹመቱ ይሻር፣ እርሱንም የሚመስሉት ሁሉ የተለዩ ይሁኑ የሚል ትእዛዝ በፍትሕ መንፈሳዊ አንቀጽ 5 ቁጥር 182 ላይ ተቀምጧል። ይህ ትእዛዝ ለአባ ጳውሎስ መወገዝ መነሻ ምክንያት ሆኗል። እሳቸው ግን አሁንም አሉ። አሁን በሕይወት ባይኖርም ለስብሰባ ወደ ኢትዮጵያ ሲመጣ መኪናውን በአውሮፕላን እየጫነ የሚመጣው ጋዳፊን ተመልክተን ተደንቀን ነበር። አሁን በጣም ዘግይቶን የሰማነው አዲስ ነገር የሚያስደንቅ ሳይሆን የሚያስደነግጥ ነው። አባ ጳውሎስ ወደ ውጭ አገር ሲሄዱ መኪናቸው በአውሮፕላን ተጭኖ እንዲሄድ ያደርጋሉ ይባላል። በእውኑ ይህን አድርገዋል? ይህ ጉዳይ ተጨማሪ ማስረጃ የሚያስፈልገው ነገር ነው። ባገኘሁት መረጃ መሰረት ይህን አስረግጬ መናገር አልችልም። ወሬም ደግሞ ዝም ብሎ ከመሬት አይነሳም። ለምን ይህን አልክ ብትሉኝ የዛሬ ዓመት በ18ኛ ዓመት ሲመታቸው ላይ በረሃ ላይ ያሉ ቤተ ክርስቲያኖች አንድ ጧፍ በሚያጡበት ጊዜ የአዲስ አበባ አድባራት እስከ 100,000 ብር በማዋጣት ከ3 እስከ 4 ሚሊዮን ብር የሚያወጣ መኪና እንደገዙላቸው ስለማውቅ፣ በተጨማሪ ደግሞ አጠገባቸው የሰበሰቧቸው የቀን ጅቦች ሕሊና የሌላቸው ሰዎች አውሮፕላን እንደሚገዙላቸው በቀን ያለሙትን ይሁን የቃዡትን ቃል እንደገቡላቸው ስለማውቅ ነው። ይህን ሁሉ ነገር ይገባኛል ብለው የተቀበሉት አባት በአውሮፕላን መኪናቸውን ጭነው አይሄዱም አያደርጉትም ብዬ ስለሳቸው መከራከር አልችልም። ሌላው ደግሞ ፍላጎት ካላቸው ለማድረግ ምንም እንደማያግዳቸው አውቃለሁ። የኢትዮጵያ 3ኛው ፓትርያርክ የነበሩት ብፁዕ አቡነ ተክለ ሃይማኖት ውጭ ሀገር ቤተ ክርስቲያናችንን ወክለው ሊሄዱ ሲሉ ጫማ ስለማያደርጉ ጫማ አድርጉ ሲባሉ እኔ ጫማ አላደርግም ብለው ነበር። ብፁዕ አቡነ ተክለ ሃይማኖት በጸሎትና በጾም ብዛት አጥንታቸው ይቆጠር ነበር። በሕይወት ሲለዩን 25 ኪሎ ይመዝኑ ነበር። አሁን ደግሞ መኪና በአውሮፕላን የሚጭን አባት ተሰጥቶናል። ይገርማል። አባ ጳውሎስ በድሃው ሕዝብ ያሰሩትን ሐውልት እንዲያስፈርሱና የሲኖዶሱን ውሳኔ እንዲያከብሩ እጠይቃለሁ። ዛሬ እርስዎ አፍርሰውት ትንሽም ቢሆን ትሕትናውን ለሕዝቡ ቢያሳዩ መልካም ነው። ካልሆነም እውነት እውነት እለዎታለሁ ነገ መፍረሱ አይቀርም። እጅጋየሁ የምትባል የእርሳቸው የቅርብ ሴት ግን አይፈርስም ስትል ሰምተናታል። ምዕመናንን የምንለው ደግሞ ቤተ ክርስቲያን የደራ ሜዳ አይደለችም። የአቡነ ጴጥሮስ ሐውልት ያለበት ከተማ ውስጥ የአባ ጳውሎስ ሐውልት ግርማ የለውም። በምዕመኑ ዘንድ ስፍራ የሚሰጠው ሐውልት ስላልሆነ ጊዜው ሲደርስ ይፈርሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይጠብቋት ዘንድ መንፈስ ቅዱስ ጳጳስ አድርጎ የሾማቸውን እውነተኛ አባቶች ይስጠን። ለመንጋው ከማይራሩ ጨካኝ ተኩላዎችም ይሰውረን። አሜን። ቁጥር 2 ወይም ክፍል 2 በቅርብ ቀን ይጠብቁን። ስለ መረጃው እውነትነት አንዳች አይጠራጠሩ። ገና ምንም አልሰሙም፣ እኔ ምንም አልጻፍኩም። እንወቀው ካሉ እጽፋለሁ፣ አንፈልግም ትርፉ ወሬ ነው ካሉ መጻፍ አቆማለሁ። ሰላማችሁ ይብዛላችሁ። የመረጃ ምንጫችን አንድ አድርገን ድረ ገጽ ህዳር 1 2004 ዓ.ም
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን